ታላላቆቹን የአውሮፓ ክለቦች የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። ታላላቆቹን የአውሮፓ ክለቦች የተመለከቱ ወቅታዊ ጥንቅሮችን በስፋት ይዘንላችሁ መተናል። የአውሮፓ ምሽት ጨዋታዎችም እንደዚሁ የሚካሄዱበት ሰዓት ላይ እንገኛለንና ወቅታዊ መረጃዎችን በስፋት እናነሳለን። በዚህ የመረጃ ሰዓታችን የተወሰኑ አፍሪካዊ ጉዳዮችና ከዓለም ዋንጫ ጋር አያይዘን የምናነሳቸው ለየት ያሉ መረጃዎች አሉን። ከዛ የአውሮፓ ትልቅ ክለቦችን በቅደም ተከተል እናነሳለን። እንደ ሊቨርፑሉ አሰልጣኝ ለምን አልወልክም ተብሏል። ዣቪ አሎንሶ ቪኒሲየስ ጁኒየርን በያዘበት መንገድ ጋዜጣዊ መግለጫችን ላይ ደርሷል። ከዣቪ አሎንሶ ጋር አብሮ ጋዜጣዊ መግለጫ የሰጠው ኦሪዮል ቹዋሚኒ ነው። ሰፋ ያለ መረጃ እናነሳበታለን። በሻምፒዮንስ ሊግ ከሚጠበቁ ጨዋታዎች ጋር አያይዘን ከሲቲ ጋር ነው ጨዋታውና ልዩ ጥንቅር ይዘንበታል። ዛሬ ካገኘናቸው አበይት መረጃዎች ውስጥ ነው። በእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን የፕሪሚየር ሊግን የውድድር ዓመት ትንበያ ለየት ባለ መንገድ እናደርሳችኋለን። ከዚህኛው ሳምንት በኋላ ፕሪሚየር ሊጉ ከዚህ ሳምንት ቅዳሜ ጀምሮ ሲደረግ በሳምንቱ መጨረሻ ቅዳሜ ጀምሮ ሲደረግ አልቢትሮችን እናነሳለን። ከዛ ውጭ ለየት ያለ መረጃ በፕሪሚየር ሊግ የመረጃ ሰዓታችን ላይ ለእናንተ ውድ አድማጮቻችን ይዘንላችኋል። በሲቲ በኩል ሃላንድን እናነሳለን። ለየት ያለ ነገር ተሰጥቶታል። ሃላንድ የቼልሲም የክረምት ዝውውር ውስጥ አንደኛው የሆነው አሌሃንድሮ ጋርናቾ ጻጻት የሚባል ነገር የለም እያለ ነው። የቼልሲን ተጫዋችና የቼልሲን መረጃ እናነሳለን። በሊቨርፑል የቡድን ዜናችን የኮዲ ጋክፖ ነገር ለአንድ ጨዋታ ብቻ አይደለም እየተባለ ይገኛል። በሊቨርፑል በኩል ግን ሰፊ ጥንቅር ያዝ ነው። በተለይም ከአውሮፓ ሻምፒዮንስ ሊግ ጋር አያይዘን በርከት ያለ መረጃ እናነሳለን። የአርሰናል ደጋፊ ሆነው ተከስቷል። የአንድ ብሔራዊ ቡድን አሰልጣኝ ምክንያት አላቸው፣ ምደግፍበት ምክንያት አለኝ እያሉ ነው። አርሰናል ቤት የቡድን ዜና በስፋት እናነሳለን። አርሰናልን በኩል ለአርሰናል ስጋት ነው የተባለ አንድ የቡድን ተጫዋች እናነሳለን። የተቃራኒ ቡድን ተጫዋች ልዩ ጥንቅር ይዘናል። አርሰናልንም አብራችሁን ቆዩ። ዩናይትድ የደጋፊውን ጸጉር ለመቁረጥ እንግዲህ 4 ጨዋታዎች አሉ። 4ቱ ጨዋታዎች በዚህ ውድድር ዓመት የምንጠብቃቸው ውስጥ ምናልባትም ለዩናይትድ በተወሰነ መንገድ ጠጠር የሚሉ ጨዋታዎች ናቸው። ግን ዩናይትድ አንዳንድ ነገሮችን እንመለከታለን። በተለይም ካቻው መብዛት ጋር በተያያዘ የኮቢ ሜኖ ጉዳይ መነጋገሪያ እንደነበረ ይታወቃል። ተጨማሪ መረጃ ይዘናል። የቡድኑን አሰልጣኝ እንደዚሁም የቡድኑ ወሳኝና ቁልፍ ተጫዋቾች የተመለከቱ ለየት ያሉ ጥንቅሮችን ይዘናል። ከጉዳት ጋር በተያያዘ ማንቸስተር ዩናይትዱ ተጫዋች መች ይመለሳል በሚል ጉዳይ ላይ የወጣ ተጨማሪ መረጃ ስላለ እናነሷለን። ሰፊ መረጃን የያዙ ነው። በዩናይትድን በኩል እንደ ሁልጊዜው አብራችሁን ከቆያችሁ እነኝና ሌሎች የተመራረጡ ርዕሰ ጉዳዮችን ተከታተላላችሁ። ላይክ፣ ሰብስክራይብ፣ ሼር አድርጉን። በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁን እንደ ሁልጊዜው ዛሬም ልትልኩልን ትችላላችሁ። በዚህኛው የመረጃ ሰዓታችንም ታላላቅ የአውሮፓ ክለቦችን እንደ ሁልጊዜው ስለምናጋራችሁ ቤተሰብ መሆን እንዳይረሳ ብለናል። መልካም ቆይታ ተመኘን። የአፍሪካ ዋንጫውም እንግዲህ ተሳታፊ ሀገራት በመድረኩ የሚወክላቸው የቡድን አባላት ዝርዝር ማሳወቃቸውን ቀጥለዋል። በመድረኩ የምትሳተፈው ደቡብ ምስራቅ አፍሪካዊቱ ሀገር ሞዛምቢክ 25 አባላት ያሉትን ዝርዝሯን ዛሬ ይፋ አድርጋለች። በስብስቧ የአማካይ ክፍል ተጫዋቹም ኤልያስ ፔሌምቦ ስም ተካቷል። የዩዲ ሳንጎ ክለብ ተጫዋች ነው። በነገራችን ላይ አማካዩ 42ኛ ዓመቱን ደፍኗል። ከሮናልዶም በእድሜ ይበልጣል ማለት ነው። ታዲያ ይህ የ42 ዓመት ተጫዋችም ይሰለፋል ተብሏል። ዶሚኔዜ በመድረኩ ታሪክ ሁለተኛው አንጋፋ ተጫዋች ሆናል። በአፍሪካ ዋንጫ ከእርሱ የላቀ አንጋፋ ታሪክ ያለው የግብፁ ግብ ጠባቂ ሳም አልሃድሪ ነበረ። በ2017 የጋቦን የአፍሪካ ዋንጫ ሲጫወት በ44 ዓመት ተጫውቶ ነበር። ምናልባት ለግብ ጠባቂ ሊሆን ይችላል፣ ግን ለአማካይ ስፍራ ተጫዋች በጣም ታታሪነትን ሩጫን ለሚጠይቀው ቦታ ላይ የ42 ዓመት ተጫዋች ተመርጧል። የአፍሪካ ዋንጫ ምናልባትም ከዚህ አንጻር በዘንድሮ የውድድር ዓመት አንጋፋው ተጫዋችን በሞዛምቢክ በኩል የምንመለከት ይሆናል። 2026 ከሚጠበቁ ሀገር አቀፍ ውድድሮች ደግሞ ዓለም አቀፍ ውድድሮች ደግሞ የ26ቱ የዓለም ዋንጫ ይጠቀሳል። በነገራችን ላይ በአሜሪካ በሚደረገው ላቲን አካባቢና አሜሪካ፣ ሜክሲኮ፣ ካናዳ፣ አሜሪካ በጣም ነው የሚያዘጋጁት። ከበድ ያለ ሙቀት ይጠበቃል። ታዲያ በየ22 ደቂቃው እግር ኳሱ ይቋረጥና ውሃ የመጠጣት በውሃ የመታጠብ ሂደት ይደረጋል ተብሏል። እረፍት ሰዓትም በሚኖሩ የሙዚቃ ትርኢንቶች ምክንያት 15 የነበረው የእረፍት ሰዓት ወደ 20 ደቂቃ ሊያድግ ይችላል ተብሏል። እንደዛ ላይ ደግሞ ጨዋታው 30 ደቂቃ ጭማሪን ሳይጨምር 105 እየገባ ልናየው የምንችልበት አጋጣሚ ያለ እየተባለ ነው። ይሄ የቫር ውሳኔ ጉዳት፣ የተጫዋቾች ቅያሬ፣
የመጀመሪያ 45 ከማለቁ በፊትና መደበኛው 90 ደቂቃ ሲጠናቀቅ የባከነ ደቂቃም ጨምሮ በርካታ ደቂቃዎችን ልናይ እንችላለን ተብሏል። ለአንድ 90 ደቂቃ ብቻ ምናልባት የዓለም ዋንጫ ያሁኑ በተወሰነ መንገድ አሰልቺ እንዳይሆን በርካቶች ስጋቶቻቸውን እያስቀመጡ ይገኛሉ። እንግዲህ የዓለም ዋንጫ የካታሩን ብዙ ውዝግብ ነበረው። አሁን የአሜሪካ፣ ካናዳ፣ ሜክሲኮም ከውዝግብ ያልፋል ተብሎ አይታሰብም። የአውሮፓ ክለቦችን እናንሳ። ሪያል ማድሪድ ቤት እንግዲህ አሰልጣኙ ቆይታን የሚወስነው የሲቲ ጨዋታ ሰዓታት ብቻ እየቀሩት ነው። ታዲያ የጨዋታውን ሁኔታ በተመለከተ ዣቪ አሎንሶ ጋዜጣዊ መግለጫ አሁን ከጥቂት ደቂቃዎች በፊት ሰጥተው ነበረ። ሻምፒዮንስ ሊግ የተለየ መድረክ ነው እያሉ ነው እሳቸው። የሪያል ማድሪድ አሰልጣኝ ዣቪ አሎንሶ ከማንቸስተር ሲቲ ጨዋታ በፊት ጋዜጣዊ መግለጫ ሰጥተዋል። ከሴልታ ቪጎ ጨዋታ በኋላ ክለቡ ድጋፍ አድርጎላቸው እንደሆነ የተጠየቁት አሰልጣኙ ግንኙነታችን ቀጥሏል፣ ሁላችንም አንድ ላይ ነን ሲጀመርም ብለዋል። አሁን ትኩረታችን ማንቸስተር ሲቲ ነው ያሉት አሰልጣኙ ይህ ሻምፒዮንስ ሊግ ነው፣ ድባቡና የተጫዋቾች አስተሳሰብ ፍጹም የተለየ ነው ብለዋል። ዣቪ አሎንሶ በቆይታቸው ወቅት ወደ ሊቨርፑል ስለ ማምራት ሂደት ተጠይቀው ነበረ። አሁን እኔ ሪያል ማድሪድ አሰልጣኝ ነኝ፣ ይሄ መሆን የምፈልግበትን ቦታ ነበረ ሲሉ ተደምጧል። ሊቨርፑል ሳላህን የያዘበትን መንገድ አይተዋል። ሳላህን እንዳገደው ቪኒሽስን ማገድ ነበረብኝ ብለህ ታስባለህ ወይ ተብሎ ጠይቆ ነበረ። ይሄ የሊቨርፑል የውስጥ አሰራር ነው። ሊቨርፑል ሁሉንም ነገር በራሱ መንገድ ፈቷል። እኛም የራሳችን የሆነ አሰራር አለን፣ በዛ መንገድ እንፈታለን ብሏል። ያው ከዣቪ አሎንሶ እና በቪኒሽስ ጁኒየር መካከል የነበረውን አለመግባባት ፍሎሬንቲኖ ፔሬዝ ጣልቃ ገብቶ እንደፈቱት ይታወቃል። ሊቨርፑል ቤት ግን ያ ሳይሆን በተቃራኒው ሳላህን የማግለልና ከቡድኑ እንዲቀነስ የማድረግ ሂደት ነበር የተመለከት ነው። ያ የሊቨርፑል ምርጫ ነው። እኛም ቪኒሽስ ጋር የነበረን ሁኔታ በራሳችን ውስጥ አሰራር ፈተነዋል ብለዋል። ኦሪዮል ቹዋሚኒ በጋዜጣዊ መግለጫ ላይ ነበረ። ሁላችንም አንድ ላይ መሆን አለብን፣ ማሸነፍ ከፈለግን በጋራ መፋለም ይጠበቅብናል፣ ለአንድ ዓላማ መጫወት አለብን። ጥሩ ቡድን ነው ብሏል። እንዳጠቃላይ ቡድኑን በጣም ጥሩ ነው፣ አንድ ላይ ከታገልን ደግሞ ጥሩ ነገር የማናመጣበት ምክንያት የለም ብሏል። ከሴልታ ቪጎ ጋር የነበረውን ጨዋታ በተመለከተ እርግጠኛው የምነግራችሁ ነገር አሰልጣኙ ጥሩ እቅድ ነበር ይዞ የመጣው፣ ነገር ግን ሜዳ ላይ ያንን እቅድ አልተገበርነውም። ሜዳ ላይ በዛን እቅድ መሰረት ብንጫወትና ምናልባትም በደረጃችን ልክ ብንጫወት ኖሮ የማሸነፍ እድል ነበረን ብለዋል። 2-0 በሆነ ውጤት ተሸንፈናል። ያጋጥማል አንዳንድ እንደዚህ አይነት ነገሮች፣ ነገር ግን መደገም የለበትም ብለዋል። ጨዋታው ላይ በጣም ቴክኒካል ጥፋቶች እንደበዙ ተናግሯል። አንደኛው የጁድ ቤሊንግሃም ላይ የተሰራውን ጥፋት አንስቷል። እንደ አጠቃላይ ግን የጨዋታ አቀራረቡ ችግር አልነበረበትም። የአሰልጣኙ ጨዋታ አቀራረብ እኛ ሜዳ ላይ የተገበርንበት መንገድ ነው በጣም ትልቅ ስህተት የነበረው። ያንን በቀጣይ ጨዋታ እናርማለን ብሏል። ቀጣዩ ጨዋታ ደግሞ ያው በቤርናቢዮ ነው። በእርግጥ ከሪያል ማድሪድ ጋር ነው የሚጫወቱት። ከመድረኩ አደገኛው ቡድን ከሲቲ ጋር ነው የሚጫወቱት ሪያል ማድሪድ። ከመድረኩ አደገኛ ቡድን በቅርብ ዓመታት ውስጥ ሲቲን መጥቀስ እንችላለን። የአውሮፓ ሻምፒዮንስ ሊግ ቅርብ ዓመታት የዋንጫ ባለቤት እንደነበረ የሚዘነጋ አይደለም። ከቡድን ዜና ጋር በተያያዘ አሁን ኮፕ ይዞት በወጣው መረጃ መሰረት ኤድዋርዶ ካማቪንጋ እና ዲያን ዊሰን ይገኛሉ ተብሎ አይጠበቅም። ይህን መረጃም ለእናንተ እስካደረስንበት ሰዓት ድረስ ሁለት ተጫዋቾች በጉዳት ምክንያት ለቡድኑ ግልጋሎት ይሰጣሉ ተብሎ አይታሰብም። በዚህ ምክንያት ውድ ቤተሰቦቻችን በቡድን ውስጥ እንግዲህ ያለው የስኳድ ዴብዝ ጠቦ ነው ሲቲን የሚገጥመው ማለት ነው። ትንሽ ለሪያል ማድሪድ አስቸጋሪ ሊያደርገው ይችላል። በዛ ላይ አብዛኛው ጉዳት ዝርዝር ያለው በተከላካይ ክፍሉ ላይ ነው። ሲቲ ደግሞ እንደ ጀረሚ ዶኩ፣ ፊል ፎደን፣ ሃላንድ፣ ሪያን ቸርክ የመሳሰሉ በግል ችሎታ ላቅ ያሉና ግብ የማስቆጠር ችግር የሌለባቸው ተጫዋቾችን ይዞ ነው ሪያል ማድሪድን የሚገጥመውና ምናልባት ሪያል ማድሪድ ያለ ወሳኝ ተከላካዮቹ የሚያደርገው ሌላ በጣም ከባድ ጨዋታ በሳምንቱ ከሲቲ ጋር ያደርጋል። ምናልባት እንደ አንድ ጥሩ ነገር ለሪያል ማድሪድ ሊጠቅመው የሚችለው በሜዳው ቤርናቢዮ መጫወቱ ነው። ከዛ ውጭ ግን የጉዳት ብዛት አሳሳቢ ደረጃ ላይም ጭምር የደረሰበት ሁኔታ ነው ያለው። ፕሪሚየር ሊጉን አርሰናል ይመራል በ38 ጨዋታ። ግን አሁን ካለው ሂደት አንጻር እንዴት ባለ መንገድ ሊያጠናቅቅ ይችላል፣ ምን ያህል ነጥቦችን ሊሰበስብ ይችላል የሚለውን ኦፕታ ግምቱን አስቀምጧል። አሁን ባለው ሂደት አርሰናል 80 ነጥቦችን ይዞ የማጠናቀቅ አቅም ያለው ይላል። አሁን ባለው መንገድ የሚቀጥል ከሆነ ሲቲ 69 ነጥብ፣ ሊቨርፑል 69 ነጥብ፣ እንደዚሁም ቼልሲ 60 ነጥብ ይዞ የማጠናቀቅ አቅም ያላቸው የሚል ቅድመ ግምትን አሁን ወቅታዊ ሁኔታን ዋቢ አድርጎ አስቀምጧል። በርንማውዝን 5ኛ፣ አስቶን ቪላን 5ኛ፣ በርንማውዝ 6ኛ፣ ኒካስል 7ኛ፣ ስፐርስ 8ኛ፣ ፓላስ 9ኛ፣ ዩናይትድን 10ኛ ያስቀምጦታል። ወራጅ ቀጠና ውስጥ ያው ወልቭስ እንደውም 29 ነጥብ ይዞ ነው ይወርዳል ያለው። አሁን ወልቭስ 15 ሳምንት ተጫውቶ
2 ነጥብ ብቻ ያለው ነውና ኦልሞስት ፕሪሚየር ሊጉ ከ3 ጨዋታ በኋላ በፕሪሚየር ሊጉ ከ4 ጨዋታ በኋላ በፕሪሚየር ሊጉ የመጀመሪያው አጋማሽ ይጠናቀቃልና ወልቭስ ከዚህ በኋላ እንዴት አድርጎ ነው 29 ነጥብ ላይ የሚደርሰው የሚለው ነው ትልቁ ጥያቄ የሚሆነው። አርሰናልን ግን በ80 ነጥብ አሁን ባለው ሂደት ሻምፒዮን መሆን የሚችል ብሎ ቅድመ ግምቱን ኦፕታም አስቀምጧል። ምናልባት በየሳምንቱ ይህ ቅድመ ግምት ግን ራሱን በቻለ መንገድ በውጤቶች በቡድን አቋም ተመርክዞ ሊለወጥ እንደሚችል ይታወቃል። 16ኛ ሳምንት በፕሪሚየር ሊግ ከቅዳሜ ጀምሮ ይደረጋል። ታዲያ በቅዳሜ ጨዋታ ጀምሮ ትልቅ ቡድኖችን ጨምሮ የተቀሩትን ሙሉ ጨዋታ የሚመሩት አልቢትሮች ይፋ ተደርገዋል። ቼልሲ ከኤቨርተን ቶማስ ብራማሌህ በመሃል ሜዳ ዳኝነት፣ ስዋርት አትዌል በቫር፣ ሊቨርፑል ብራይተንን ሲገጥም ክሪክ ፓውሰን አልቢትር ሆነው ጨዋታውን በመሃል ሜዳ ዳኝነት ይመሩታል። ዳረን ኢንግላንድ ቫር ላይ ያሉ፣ በርሌ ከፉልሃም፣ ማይክል ኦሊቨር፣ አርሰናል ከወልቭስ በመሃል ሜዳ ዳኝነት፣ ሮብ ጆንሰን በቫር ዳኝነት ጆን ብሩክስ አሉ። ክሪስታል ፓላስ ከማንቸስተር ሲቲ በመሃል ሜዳ ዳኝነት ዳረን ኢንግላንድ በቫር ዳኝነት ማት ዶሆርት ይገኛሉ። ኖቲንግሃም ፎረስት ከቶትናም የሚያደርጉትን ጨዋታ ሳሙኤል ባሮት በመሃል ሜዳ ዳኝነት ይመሩታል። ሰንደርላንድ ከኒካስል ፒተር ባንክስ፣ ዌስትሃም ካስቶን ቪላ አንቶኒ ቴይለር፣ እንደዚሁም ብሬንትፎርድ ከሊድስ ጆን ብሩክስ ይመሩታል። ሰኞ ዩናይትድ ዳግም ሰኞ ነው የሚጫወተው። በነገራችን ላይ ሰኞ ምሽት 5 ሰዓት ነው ጨዋታ የሚያደርገው። ሲመን ሁፐር በመሃል ሜዳ ዳኝነት፣ ፖል ሃዋርድ በቫር ዳኝነት ጨዋታውን የሚመሩት ይሆናል። የፕሪሚየር ሊጉ ግርጌ ላይ የሚገኘውን ወልቭስን በፕሪሚየር ሊግ የመረጃ ሰዓታችን በቡድን ዜና እናስቀድም። በነገራችን ላይ በፕሪሚየር ሊግ የመክፈቻ 15 ጨዋታ ላይ የሰበሰቡት የነጥብ ብዛት ማነስ ብቻ ሲሆን ምንም አይነት ድል ሳይኖራቸው የቀሩ ቡድንን ተቀላቅሎታል። አሁን የሼፊልድ ዩናይትድ የ2021 17 ጨዋታ ያለ ድል ተጉዟል። ኪንስ ፓርክ ሬንጀርስ 2012-13 16 ጨዋታዎችን ያለ ድል ተጉዟል። ስዊንደን የተባለ ቡድን 1993-94 ላይ 15 ጨዋታ ሌላ ሶስተኛው መጥፎ ሪካርድ ነበር። አሁን ወልቭስ 15 የፕሪሚየር ሊግ ዋንጫ ከስዊንደን እኩል ሳያሸንፍ ረጅሙን ጉዞ የተጓዘ ሌላኛው ቡድን ሆነ። ኒውካስል ከዚህ በፊት 2021-22 ላይ 14 ጨዋታዎችን ድል ማድረግ ተስኖት እንደነበረ ይታወቃል። ወልቭስ በዩናይትድ በዚህ ሳምንት በ15ኛ ሳምንት እንደተረቱ ይታወቃል። የሲቲውን ሃላንድ እናንሳ። በሲቲ በኩል ሃላንድ መጫወት ከጀመረ ጊዜ ጀምሮ በ111 ጨዋታ አካባቢ 100 ግቦችን በማስቆጠር በፕሪሚየር ሊግ 100 ግቦችን ለማስቆጠር ጥቂት ጨዋታ ብቻ የፈጀበት ተጫዋች በመሆን ሪካርዱን ከአለን ሺረር እንደተረከበ ይታወቃል። ከሰሞኑም ከአለን ሺረር ጋር በዚህ ጉዳይ ላይ ቆይታ አድርጎ ነበረ። እጃችን ላይ መረጃው አልደረሰም፣ ሙሉ ለሙሉ ሲደርስ ግን እናደርሳችኋለን። ከዚህ ጋር በተያያዘ ውድ ቤተሰቦቻችን ለኤርሊንግ ብሮት ሃላንድ ከፕሪሚየር ሊጉ ሽልማት ተበርክቶለታል። ኤርሊንግ ብሮት ሃላንድ ለየት ያለች ኳስ ነው የተበረከተለት። ይህም በፕሪሚየር ሊጉ በትንሽ ጨዋታ 100 ግቦች ላይ መድረስ መቻሉን ተከትሎ ነው። የሃላንድ ግብ ማስቆጠር ለተወሰኑ ጨዋታዎች ቆሞ ነበር፣ ዳግም ተመልሷል። አሁን በሃላንድ በኩል 100ኛ ግቡን ካስቆጠረ በኋላም ሲጠየቅ በርካታ ግቦችን ከዚህም በኋላ ጠብቆ ማለቱ ይታወቃል። ምናልባት ለሲቲ ደጋፊዎች ተጨማሪ መረጃ ይዘናል፣ ግን ከአርሰናል ጋር የተያያዘ ጉዳይ ስለሆነ የአርሰናልን መረጃ ስናነሳ አብረን የሲቲን መረጃ ጎን ለጎን እናነሳለን። አብራችሁን ቆዩ። አርጀንቲናዊው የቼልሲ ተጫዋች አሌሃንድሮ ጋርናቾ ከማንቸስተር ዩናይትድ ተለያይቶ ወደ ቼልሲ ማምራቱ እንደማይጸጽተው ተናግሯል። ነገሮች ያበቁበት መንገድ አይጸጽተኝም ብሏል። እሱ እንደውም እዚህ የመጣሁት እግር ኳስ ለመጫወትና ለሰዎች እንደ ተጫዋች ማን እንደሆንኩም ለማሳየት ጭምር ነው ሲል ተደምጧል አሌሃንድሮ ጋርናቾ። አክሎም አንዳንድ ጊዜ በህይወት ውስጥ ወደፊት ለመራመድ የተወሰኑ ነገሮችን መቀየር ያስፈልጋል ብሏል። ወቅቱ ትክክለኛ ነበረ፣ ቼልሲ ትክክለኛው ክለብ ነው፣ በጣም ቀላል ውሳኔ ነበር ለኔ ሲል ተደምጧል። አሌሃንድሮ ጋርናቾ በእርግጥ ከዩናይትድ ሲወጣ ከሩበን አሞሪም ጋር በግልጽ በገባው ሰጣ ገባ ምክንያት እንደነበረም የሚዘነጋም አይደለም። ምናልባት ለቼልሲ ደጋፊዎች ለማስታወስ ያክል ብቻ በእርግጥ ይህንን መረጃ በስፋት አንስተነዋል ቀደም ባለው መረጃችን ላይ። ቼልሲ በአውሮፓ ሻምፒዮንስ ሊግ በጣም ወሳኝ የተባለውን ጨዋታ ያደርጋል ክለብ ብሩጅ ጋር ከአታላንታ ጋር ነው ጨዋታቸውን የሚያደርጉት። ቀላል ጨዋታ አይደለም ይህ ጨዋታ በቼልሲ በኩል ግን ከሜዳቸው ውጭ ጨዋታው እንደማረጋቸው መጠን ምናልባት ፓልመርን አለመያዛቸው ቡድኑን ሊያሳሰው ይችላል የሚሉ ቅድመ ግምቶች ሲቀመጡ እንደነበረ ይታወቃል። ግን ቼልሲ አታላንታን ለማሸነፍ ቡድኑ ስኳድ ዴብዜ በቂ ነው ብለዋል። በማሬስካ በኩል የሁለቱ ክለቦች ያለፉት 5 ጨዋታን ብናይ አታላንታ ምናልባትም የባለፈው ሳምንት በሄላስ ቬሮና የደረሰበት ሽንፈት
ያልተጠበቀ ነበር። በቼልሲ በኩል በሶስት ተከታታይ ጨዋታ ነጥብ ጥሏል። በአርሰናል በሊድስ ተሸንፏል። ከዛ በበርንማውዝም ነጥብ ጥሏል። ይሄ የበርንማውዝ ደግሞ ግብ አልባቻ እንደነበረ ይታወቃልና ለማንኛውም ያለ ፓልመር ነው ዛሬ ጨዋታቸውን የሚያደርጉት። ምሽት 5 ሰዓት ጨዋታው ይጀምራል። ሰፋ ያለ መረጃ ካሻችሁ በዚህ ጉዳይ ላይ በቃል ስፖርት ዩቲዩብ ቻናል በዋናው ዩቲዩብ ቻናላችን ላይም በዛሬው ዕለት ዲሴምበር 9 ወይም ዲሴምበር 9 ዛሬ ያቀረብነውን መረጃ በስፋት ተከታተሉት። የኮዲ ጋክፖ ጉዳት በነገራችን ላይ ለአንድ ጨዋታ ወይም ለኢንተር ሚላን ጨዋታ ብቻ አይደለም እየተባለ ነው። ተጫዋቹ ከሊድስ ጨዋታ በኋላ ጉዳት እንዳጋጠመውና ለተወሰኑ ሳምንታት ከሜዳ እንደሚርቅ ነው እየተዘገበ የሚገኙ። ስለዚህ የአንድ ሳምንት ጉዳት ብቻ አይደለም እየተባለ ይገኛል። ሊቨርፑል በስድስተኛ ዙር ኢንተርን ነው ዩሴፔ ሜዛ ስቴዲየም ላይ የሚገጥመው። ሊቨርፑል ከዚህ በፊት በአውሮፓ ውድድሮች 6 ጊዜ ከኢንተር ጋር ተገናኝቶ 4 ጊዜ አሸንፎ 2ቱን ተሸንፏል። ሊቨርፑሎች ካሸነፉ በአውሮፓ ሻምፒዮንስ ሊግ በሳንሴሮ ኢንተርን 3 ጊዜ ያሸነፈ ሁለተኛው ቡድን የመሆንም እንደዚሁ ትልቅ ዕድል እጃቸው ላይ ይገኛል። በሊቨርፑል በኩል ያው ጨዋታው ላይ ሳላህ የለም በዲሲፕሊን ችግር ምክንያት፣ ከኮዲ ጋክፖ ደግሞ በህመም ምክንያት የለም። እንደዚሁም ፍሬድሪኮ ኬዛ በጉንፋን ህመም ምክንያት እንደሌለ ይታወቃል። ሊቨርፑል ከጣሊያን ክለቦች ጋር ባደረጋቸው የመጨረሻ 6 ጨዋታ የሜዳ ውጭ ጨዋታ ማለት ነው 5 ድሎች ያስመዝግቧል። ሌላው ሊቨርፑል ከሜዳ ውጭ ባደረጋቸው 9 የአውሮፓ ጨዋታዎች ላይም 7ቱን ድል ያደረገ ቡድን ነው። በሊቨርፑል በኩል በዚህ ዓመት እንኳን የፊት መስመር አጥቂ ፍሎሪያን ቪርትዝ ከግብ ጋር የተገናኘው ከሜዳ ውጭ በነበረ ጨዋታ ላይ እንደነበረ ይታወቃል። ሊቨርፑሎች ከጣሊያን ክለቦች ጋር በተከታታይ ሲገናኙ የቆዩት በ9ኛው ውድድር ዘመን ላይ ነበረም። በዛን ወቅት አሁን ሌላ የጣሊያን ክለብ ዳግም የሚያገኙ ይሆናል። ሌላው ዶሚኒክ ሶቦስላይ እና ቨርጂል ቫን ዳይክ በዚህ ውድድር ዘመን በሊቨርፑል የሻምፒዮንስ ሊግ ውድድር እያንዳንዷን ደቂቃ መጫወት የቻሉ ተጫዋቾች ናቸው። ዛሬም ይጠበቃሉ። ኮነር ብራድሊ በዛሬው ጨዋታ ላይ ቢጫ ካርድ የሚመለከት ከሆነ ቀጣይ ከማርሴ ጋር በሚደረገው የሻምፒዮንስ ሊግ ጨዋታ ላይ በቅጣት ምክንያት እንደሚያልፈውም ነው የተረጋገጠው። በዲሴምበር የመጀመሪያዎቹ ዲሴምበር 9-10 አካባቢ በነበሩ የመጨረሻ 16 ጨዋታ 2 ጊዜ ብቻ ነው ሊቨርፑል የተሸነፈው እና የዲሴምበር 9-10 አካባቢ የሚደረጉ ጨዋታዎች ላይ በጣም አደገኛው ቡድን ነው። እንዳጋጣሚ በዛው ቀን ነው ጨዋታ የሚያደርገው። ኢንተር እስካሁን ድረስ በሻምፒዮንስ ሊግ ያደረጓቸው 5 ጨዋታ ውስጥ 4ቱን አሸንፈው 3 ጎሎች ብቻ ነው የተቆጠሩባቸው። ላውታሮ ማርቲኔዝ ለኢንተር ሚላን በሜዳቸው ባደረጉ የመጨረሻ 5 የሻምፒዮንስ ሊግ ጨዋታ በእያንዳንዱ ላይ ጎል አስቆጥሯል። በአጠቃላይ 8 ጎሎችን አስቆጥሯል። በዚህ ውድድር ዓመትም ባለፉት 12 ጨዋታ 12 ጎሎችን አስቆጥሯል እና ሊቨርፑል የሚጋፈጥ በጣም አደገኛ አጥቂ ያላቸው ኢንተር ከ2022 መስከረም ወር በኋላ በሳንሴሮ ባደረጓቸው የመጨረሻ 18 ጨዋታ አልተሸነፉም። ይሄ ጨዋታውን ውስብስብ እንዲሆን ያደረገዋል። በሁለቱም በኩል በጣም ጥሩ የሚባሉ ሪካርዶች ስላሉ ማለት ነው። የቡድን ዜና እንዳልኳችሁ ሳላ፣ ፍሬድሪኮ ኬዛ፣ ኮዲ ጋክፖ፣ ስቴቨን ባስቲሽ፣ ጀሬሚ ፍሪምፖንግ፣ ጆቫኒ ሊዮን በሊቨርፑል በኩል የማይጠበቁ ተጫዋቾች ናቸው። በጉዳት በዲሲፕሊን ችግር ምናልባት በኢንተር በኩል ዶምፍሪስ፣ አካንዴ እና ዳርሚያን ምናልባት በቡድን ውስጥ ላይካተቱ ይችላሉ ተብሎ ይጠበቃል። በዚህ ጉዳይ ላይ ተጨማሪ መረጃዎችን መከታተልም ካሻችሁ ልክ እንደ ቼልሲ መረጃ ሁሉ በዛሬው ዕለት ዲሴምበር 9 በቃል ስፖርት ዩቲዩብ ቻናል የሊቨርፑል የመረጃ ሰዓት ላይ የለቀቅነው ሰፊ መረጃ አለ፣ መከታተል ትችላላችሁ። ካርሎ አንቸሎቲ ፕሪሚየር ሊጉ ላይ ማንን እንደሚደግፉ ይፋ አድርገዋል። ቅልጥ ያልኩ የአርሰናል ደጋፊ ሆኛለሁ ብለዋል። ምክንያቱን ያስረዳሉ እሳቸው። የፕሪሚየር ሊጉን ዋንጫ ለማሸነፍ አርሰናል በጣም የተሻለ ቡድን ነው። የፕሪሚየር ሊጉ ደጋፊ ነኝ እና በጥሩ ሁኔታ እንደጀመሩ አስባለሁ። አርሰናል ጠንካራ ቡድንም ገንብተዋል ማይክል አርቴታ ብለዋል። ታዲያ ዘንድሮ ድጋፎት ለማን ነው ተብለው የጠየቁት እሳቸውም በጣም ጠንካራ ቡድን ስለሆነ ይህንን አርሰናል እንደግፋለሁ፣ ለጋብሪኤል ማጋሌሽም ስል አርሰናል ዋንጫውን ቢያነሳ ደስ ይለኛል ብለዋል። ምናልባት ሌሎች ብራዚላውያን ተጫዋቾች በየክለቦቹ አሉ፣ ግን እሳቸው የአርሰናል የዘንድሮ ጥንካሬ እንደማረካቸው ነው ጎን ለጎን የተናገሩት። አርሰናል ጠንካራ ቡድን ነው፣ በማጥቃትም በመከላከልም ጭምር በጣም ጠንካራ ሆኖ ተመልክቼዋለሁ ሲሉ ተደምጧል ካርሎ አንቸሎቲ። የሻምፒዮንስ ሊግን ሪያል ማድሪድ፣ ፕሪሚየር ሊግን ደግሞ አርሰናል ይበላል ብለዋል። ስለዚህ ቀድሞ ክለባቸውን ሪያል ማድሪድን የሻምፒዮንስ ሊግም የመብላት አቅም ያለው ብለዋል። እሳቸው ተተውት ከሄዱ በኋላ ቡድኑ የወጥነት ጥያቄ ተነስቶበታል ዳግም። እሳቸውም የመጨረሻ ዓመት ላይ እንደዚህ አይነት ጥያቄ ሲነሳባቸው እንደነበረም የሚዘነጋም አይደለም። አርሰናል በመጀመሪያው አጋማሽ እየተመራ በወጣባቸው ያለፉት 16 ጨዋታ
አንድ ድል 8 አቻ 7 ሽንፈት ገጥሞታል። አርሰናል የመጀመሪያ አጋማሽ ከተመራ ነገሮች በጣም ውስብስብ ነው የሚሆኑበት። በዚህም ሳምንት የቪላ ጨዋታ አንደኛው ማሳያ አርሰናል እየተመራ ነበር ረፍት የወጣው። ከዛ በኋላ 95ኛው ደቂቃ ቢሆን ተሸንፏል። በአርሰናል በኩል በእርግጥ የስኳድ ዴብዝ እጥረት እንደገጠማቸው የቪላው ጨዋታ አንደኛው ማሳያ ነው። ምናልባት ክርስቲያን ሞስኬራ በጥር ወር መጨረሻ ከኢንተር ሚላን ጋር በሚደረግ የሻምፒዮንስ ሊግ ጨዋታ ሊመለስ ይችላሉ የሚሉ መረጃዎች በስፋት እየወጡ ነው። ምናልባት የሳሊባ መመለስ ግን ጥሩ አጋጣሚ ሊሆን ይችላል። በዚህ ውድድር ዓመት በሊጉ ከፍተኛ ጎል ዕድል ከፈጠሩ ተጫዋች ዴክላን ራይስም ይጠቀሳል። በነገራችን ላይ ብዙ ጊዜ የብሩኖ ነው ትልቁ ቁጥር። በነገራችን ላይ በርካታ የግብ ዕድል በመፍጠር በፕሪሚየር ሊጉ አሁን 3ኛው ሰው ሆኗል ዴክላን ራይስ። ብዙ እየተነገረለት አይደለም። ምናልባት የታታሪነት መረጃዎች ናቸው ብዙ ጊዜ ከዴክላን ራይስ ጋር የሚወጡት። ታታሪ ነው፣ ከሜዳ ሜዳ ይሮጣል፣ ከሳጥን ሳጥን ይሮጣል፣ ኳስን ይዞ ወደፊት ያመራል የሚሉ ቁጥሮቹ ብዙ ይነገሩለታል። እንቅስቃሴዎቹ ግን በርካታም የግብ ዕድል የሚፈጥረው እሱ ነው። 27 የግብ ዕድሎችን በዚህ ዓመት ፈጥሯል። ከማንቸስተር ዩናይትድ ያው ብሩኖ ፈርናንዴዝ ቀጥሎ ኮዲ ጋክፖ ቀጥሎ ደግሞ ዴክላን ራይስን እናገኛለን። ትልቅ የሚባል ቁጥር ነው። በዴክላን ራይስን በኩል ዘንድሮ በአርሰናል በኩል በወጥ ብቃት ስር ካየናቸው ተጫዋቾች ይጠቀሳል። ምናልባት ለሲቲ ደጋፊዎች ቆዩን፣ በአርሰናል ጋር በተያዘ አንድ መረጃ እናነሳለን ብለን በይደርም ያስቀመጥነው ነበረ የፊል ፎደንን ጉዳይ። ፊል ፎደን በዘንድሮ ውድድር ዓመት በብቃት ደረጃ ከፍ ብሏል። ጋርዲዮላም አረጋግጧል። ጄሚ ካራገር የቀድሞ ሊቨርፑልም ሰው የፊል ፎደን ብቃት ለአርሰናል ስጋት ብሎታል። እንዴት የሚለው እንመልከት። ከ2 ዓመት በፊት የዓመቱ ምርጥ ተጫዋችነት ወደ ነበረበት ብቃቱ ከተመለሰ እንደ አርሰናል ደጋፊ ስለ ዋንጫ በጣም እጨነቃለሁ ብዬ አስባለሁ ብሏል ጄሚ ካራገር። በፊል ፎደን በኩል እንደዚያ ከቀጠለ ማንቸስተር ሲቲ በዚህ ውድድር ዓመት ከአርሰናል የበለጠ ጎሎችን ያስቆጥራል። ሊቨርፑል ባለፈው የውድድር ዘመን አርሰናልን በልጦ ዋንጫዎችን ያሸነፈበት ምክንያት ይህ ነበር። ምክንያቱም ከነሱ የበለጠ ጎሎችን አስቆጥሯል ብሏል። አርሰናል በዚህ ሊግ ውስጥ በጣም ጥሩ የመከላከል ቡድን መሆኑን ሁላችንም እናውቃለን። ነገር ግን ፊል ፎደን ወደ ድግሱ ከመጣ ለአርሰናል ትልቅ ችግር ነው ብሏል። ወይም ወደ ቀደመ ብቃቱ እየመጣ ነውና ትልቅ ችግር ነው ብሏል። የፎደን በዚህን ያክል ደረጃ የአርሰናልን የዋንጫ ተስፋ አደጋ ውስጥ የሚከት የብቃት ደረጃ ላይ ደርሷል ብላችሁ ታስባላችሁ ወይ? ምናልባት ለሲቲዎች ምንም ጥያቄ የለውም፣ በጣም ወሳኝ ሰዓት ነው። የአርሰናል ደጋፊዎች ግን እንደ ቡድን ነው ሲቲን መስጋት ወይንስ የፎደን ብቃት በዚህን ያክል ደረጃ ማደግ ለአርሰናል ራሱ ስጋት ነው ብላችሁ ታስባላችሁ? መልካታችሁን ላኩልን። የዩናይትድ ጸጉር የመቆረጥ ነገር ደጋፊው አሁን ዳግም ወደ 4 ጨዋታ ዝቅ ብሏል። ከ5 ወልቭስን ዩናይትድ 4-1 ካሸነፈ በኋላ ግን ቀሪዎቹ ጨዋታ ስለዚህ ጸጉር መቆረጥ እነማን ናቸው ካልን በርንሞዝ አለ በኦልትራፎርድ ሰኞ የሚደረገው ጨዋታ ማለት ነው። ከዛ አስቶን ቪላ ፓርክ ላይ ሄዶ ነው የሚገጥመው። አርሰናል ጉድ የሆነበት ሜዳ ላይ ኒካስል ዩናይትድን ይገጥማል። ኦልትራፎርድ ወልቭስን ዳግም ይገጥማል። በኦልትራፎርድ ነው። በእርግጥ ዩናይትድ ቀጣይ 4ቱን ጨዋታም አንድ ጨዋታ ብቻ ነው ከሜዳ ውጭ የሚያደርገው። 3ቱን ጨዋታ በሜዳውና በደጋፊ ፊት ነው የሚያደርገው። ማንቸስተር ዩናይትድ እንግዲህ የዚህንም ደጋፊ ጸጉር ለመቁረጥ ትልልቅ ጨዋታዎች ጠብቀውታል። ማንቸስተር ዩናይትድ ምናልባት እንደ ቪላ፣ ኒካስል ያሉ በርንሞስም ቢሆን ቀላል ቡድን አይደለም። የአንዴሮላ ቡድን ግን የወጥነት ጥያቄ ዘንድሮ በደንብ አለበት። ዩናይትድ እንደዚህ አይነት ፈተና እጁ ላይ ያሉ ምናልባት አርሰናል ዋንጫ ለምን አጣ ባለፈው ዓመት ተብሎ ብዙ ቁጥሮችን እንግዲህ የኦፕታን የስኳካን ስናይ ያቸው ውጤት አርሰናል እንዴት እንደጎዳው በማስረጃ የተነትኑ ነበረ። ምናልባት ዘንድሮ ዩናይትድ በደረጃ ሰንጠረዡ ላይ የሚያጣው ነገር ካለ ያለምንም ጥርጥር የአቸው ብዛት አንደኛው ማሳያ ነው። ለአብነት ያክል ማንቸስተር ዩናይትድ ባለፉት 6 ጨዋታዎች አንዴ ነው የተሸነፈው፣ ግን ያሸነፈው ደግሞ 2 ነው። ያ ማለት የተቀሩ 3 ጨዋታዎች አቻ ወጥቷል ማለት ነው። ዩናይትድ ከኖቲንግሃም ፎረስት 2-2፣ ከቶትናም 2-2፣ ከዌስትሃም ዩናይትድ 2-2 ነው። በማንቸስተር ዩናይትድ የኤቨርተኑ ሽንፈት እንዳለ ነው። ከዛ ውጪ ፓላስና ወልቭስን አሸንፏል። ስለዚህ ማንቸስተር ዩናይትድ ካሸነፈውም ጨዋታ ከተሸነፈውም ጨዋታ በላይ አቻ ይበዛዋልና አምና አርሰናል 4 ጨዋታን ነው በፕሪሚየር ሊጉ በአመቱ ሙሉ የተሸነፈው። ዋንጫ የበላውም ሊቨርፑል 4 ነው የተሸነፈው። ታዲያ ምንድነው ልዩነቱ ከተባለ አርሰናል በርካታ አቻ ነበረው። ምናልባት ዩናይትድ ዘንድሮም ያቸው ብዛት ያለ ሽንፈት ላይ ጉዞ ያለ ቡድን እንዲመስል ቢያደርገውም ግን ትልቅ ዋጋ ሊያስከፍለው ይችላል። ኮቢ ሜኖ ተቀይሮ ሲገባ የሞሊኒክስ ስቴዲየም ታዳሚ የነበሩ ዩናይትድ ደጋፊዎች ቆሞ እያጨበጨቡ አንድ ትልቅ ሌጀንድ ተጫዋች ወደ ሜዳ የሚያስገቡ ነበር የሚመስለው። የሚያስገቡት ግን የአካዳሚ ፍሬያቸውን ኮቢ ሜኖ ነበረ። የዩናይትድ ደጋፊዎች አብዛኞቹ ከኮቢ ሜኖ ጎን እንደቆሙ ይታወቃል። ሩበን አሞሪ ደግሞ የለም ለእኔ ታክቲክ እስካልተመቸ ድረስ ደጋፊ ስለወደደው
አይሰለፍም ብለው በግልጽ እንደተናገሩ ይታወቃል። እሳቸው እንደውም የእንግሊዝ ብሔራዊ ቡድንን ወክሎ ስለተጫወተ ዩናይትድን ይወክላል ማለት አይደለም ብለው ከጋዜጠኞች አንድ ጥያቄ ሲቀርብላቸው እንደዚህ በንዴት ነበረ። በእርግጥ ጋዜጠኛውም የጠየቀበት መንገድ ስሜታዊ ያደርጓቸው ነበረና ሩበን አሞሪም አላሰልፍም ብለው ነበረ በግልጽ። ትላንትና ጄምስ ማዲሰን እንደዚህ አይነት ጥራት ያለው ተጫዋች ያውም ደግሞ በኢሮ ፋይናል ጨዋታ ላይ የነበረ ተጫዋች በእንደዚህ አይነት የኳስ ችሎታ ላይ ያለን ተጫዋች በቡድኑ ምርጥ 11 ውስጥ አይገኝም ሲባል ለእኔ ለመቀበል ትንሽ ይቸግረኛል ብሎ ነበረ። ጨዋታውንም በስካይ ስፖርት ላይ ሲያስተላልፉ ከነበሩት ውስጥ አንደኛው እሱ ነበረ። ሜሰን ማውንት ለእኛ ወሳኝ ድል እንደነበረ ግልጽ ነው። በመጀመሪያ አጋማሽ ከረፍት በፊት ወደ ጨዋታው እንዲመለሱ አድርገናቸው ነበር። ያው ግቧ ስትቆጠር እንደማለት ነው። በዚህም የመጀመሪያው አጋማሽ ሲጠናቀቅ በመበሳጨት ቅር በመሰኘት ወደ መልበሻ ክፍል ቡድኑ እንደገባ ተናግሯል። አዎ አሰልጣኙ የነገረን ጥቂት ነገሮች ነበሩ። ከረፍት መልስም በዓላማ የፈጠርናቸውን የማጥቃት እንቅስቃሴዎች ወደ ግብ እንቀይረናል ብሏል። ስለዚህም ሁለተኛው አጋማሽ ደስተኞች ነን ብዬ አስባለሁ። በከፊልም ቢሆን በመጀመሪያ አጋማሽ ደስተኛ እንደነበርን ይሰማኛል። በአጠቃላይ ግን በቡድኑ የተወሰኑ መሻሻሎች እንዳሉ በግልጽ የሚታይ ነው። በተለይ ከረፍት በኋላ ብሏል ሜሰን ማውንት። ከረፍት በፊት ግን ያቺ ግብ መቆጠር አበሳጭቶኛል ብሏል። ምናልባት ግን ለዩናይትድ ደጋፊዎች አንድ እቺ ግብ ስትቆጠር ኳሷ ለመያዝ በጣም አስቸጋሪ ልትሆን ትችላል። ግን ሴላመንስ የት ነበረ ግቡ ሲቆጠር አስተውላችኋል ወይ? እስቲ ለማንኛውም የሴላመንስን እንቅስቃሴ የተከታተሉት። ይህስ በረኛ ለዩናይትድ በትልቅ ጨዋታ ላይና በዋንጫ ጉዞ ላይ ወሳኝ ሚና ሊወስድ ይችላሉ። ምናልባት ግቧን ከተመለከታችሁ በኋላ ጻፉልን። የቀድሞ የሊቨርፑል ተጫዋችና የአሁኑ የጨዋታ ተንታኝ ጄሚ ካራገር ማንቸስተር ዩናይትዶች የወልቭሱ ድል ይገባቸዋል ብሏል። ዩናይትዶች በወልቭስ ጨዋታም ጥሩ ብቃት ሜዳ ላይ ሳይተዋል፣ እናም ድሉ ይገባቸዋል ብሏል። ከጨዋታ ብልጫ ጋር ፍልሚያውን በድል ተወጥቷል። ነገር ግን ወልቭስ 2 ነጥብ ብቻ ያለው ቡድን መሆኑን ደግሞ መዘንጋት የለብንም ብሏል። ዩናይትድ ወልቭስን 4-1 ከማሸነፍ በላይ ማሸነፍ የነበረበት የዌስትሃምና የኤቨርተንን ጨዋታ ነበር ብሏል። ሆኖም አሁን ያለፈው አልፏል። ወሳኙ ነገር ዩናይትድ ይሄን ድል ካመጣ በኋላ አሁን ፊታቸውን ወደ በርንማውዝ አዙሮ ከበርንማውዝ ሙሉ ነጥብ ስለማግኘት ማሰብ መጀመር አለባቸው ብሏል ጄሚ ካራገር። ከሰሞኑ በዋናው ቡድን በተደጋጋሚ መሰለፍ እድል አግኝቷል የተከላካይ ስፍራ ተጫዋች አይደን ኤቨን ከአርሰናል ከመጣ በኋላ ለእኔ ትልቅ እድገት ነው ብሏል። አሰልጣኙ በሚገባ እምነት እያሳደረብኝ ነው፣ ነገሮች ላይ እጅጉን ትዕግስተኛ መሆን እንዳለብኝ ማውቃለሁ፣ በእያንዳንዱ ጨዋታም የተሻልኩ እንደሆነ ይሰማኛል፣ ምን ማድረግ እንደምችልም በጨዋታ ላይ እያሳየው ነው፣ እድገቴ መቀጠል አለበት፣ በዚሁም እንዲቀጥል ፈልጋለሁ ብሏል። ማንቸስተር ዩናይትድ በምሽቱ ጨዋታ ባሳየው ብቃት ኮርቻለው ሲረ ተደምጧል። ምናልባት የሱ በጣም ለየት ያሉ ቁጥሮችን በሜዳ ላይ የተን ነበር። 30 ኳስ ለማቀበር ሞክሮ 36 ኳስ ለማቀበር ሞክሮ 36ቱም ተሳክቶለታል። ይሄ በጣም አስገራሚ ነው። ከአራት የአየር ላይ ኳስም 4ቱን ማሸነፍ ችሏል። የማንቸስተር ዩናይትዱ ሃይደን ሄቨን አዲስ አይመስልም ነበረ በሜዳው ላይ፣ ወይም ደግሞ ረጅም ዓመት የተጫወተ ተጫዋች ይመስል ነበር የነበረውም በራስ መተማመን። ባለፉት በእንግሊዝ ፕሪሚየር ሊግ በተደረጉ 14 ሳምንት የጨዋታ ሂደት ላይ ተጫዋቾች ባገኙት የጨዋታ ሬቲንግ መሰረት በሚሰጠው ደረጃ የማንቸስተር ሲቲው ሃላንድ እና ብሩኖ ፈርናንዴዝ አንደኛና ሁለተኛ ሆነው ተቀምጠው ነበረ። ብሩኖ ፈርናንዴዝ በ15ኛ ሳምንት ወልቭስ ላይ ባሳየው ምርጥ ብቃት በተሰጠው የጨዋታ ሬቲንግ መሰረት ኤርሊንግ ሃላንድ በመብለጥ የጨዋታ ሬቲንግን እስከ 15ኛ ሳምንት በአማካይ ከፍተኛውን በማግኘት ብሩኖ ፈርናንዴዝ አሁን የመጀመሪያው ሰው ሆኗል። ድንቅ የውድድር ዓመትን እያሳለፈ መሆኑን ማሳያ ነው። ምናልባት ማንቸስተር ዩናይትድ በዚህ የውድድር ዘመን በፕሪሚየር ሊግ ድል እንዲያደርግ ወሳኝ ሚና ከነበራቸው ተጫዋቾችም አንደኛው እሱ ነው። ለአብነት ያክል የመጀመሪያውን ግብ አስቆጠረ። የሁለተኛው ግብ የብሪያን ቤሞን ስትቆጠረ ቢውልድ አፑ ላይ ነበረ። ሶስተኛው ላይ አሲስት አደረገ። አራተኛውን አስቆጠረ። ዩናይትድ 5 ድል 4 አቻም በዚህ የውድድር ዓመት በፕሪሚየር ሊጉ ቀድሞ በመራባቸውም ጨዋታ በእርግጥ ነበረው። ብሩኖ ደግሞ ያ ታሪክ እንዲቀጥል የሚያደርገ ሆኗል። ብሩኖ ፈርናንዴስ ማንቸስተር ዩናይትድን ከተቀላቀለ ጊዜ አንስቶ በሁሉም ውድድሮች ላይ ያስመዘገበውን ቁጥር ብናይ 306 ጨዋታ አለው። ባለፉት ወደ 6 የሚጠጉ ዓመታት 102 ጎልና በ306 ጨዋታ 102 ጎልና 92 አሲስት አለው።
ይሄ ቀላል የሚባል ቁጥር አይደለም። ምናልባት ሌሎች መረጃዎችን ለመጨመር ያክል በዚሁ ላይ በአውሮፓ 5 ታላላቅ ሊጎች ከብሩኖ ፈርናንዴዝ በላይ አሲስት ያላቸው ሁለት ናቸው። ላሚን ያማል 7 እና ማይክል ኦሊሴ 8። ቀጥሎ ብሩኖ 6 አሲስቶችን በሊግ ደረጃ ያበረከተ ሶስተኛው ተጫዋች ነው። የፕሪሚየር ሊጉን ከፍተኛ አሲስት አድራጊ መሆንን ያው ተረክቦ እየመራ ይገኛል። በብቸኝነት ሪያን ቸርኪ ተጋርቶት ነበር 5፣ ግን አሁን በብቸኝነት ብሩኖ ፈርናንዴዝ በ6 አሲስቶች ይመራል። ብሩኖ ፈርናንዴዝ ፕሪሚየር ሊጉን ከተቀላቀለበት 2020 ጀምሮ ከሱ በላይ የግብ ተሳትፎን ማስመዝገብ የቻሉ ተጫዋቾች ሳላና ሳኑንጊሚን ናቸው። በማንቸስተር ዩናይትድ በኩል ብሩኖ ፈርናንዴዝ ሶስተኛው ሰው ነው በርካታ የግብ አስተዋጽኦ ያለው ወደ ዩናይትድም ከተቀላቀለም በኋላ። ብሩኖ ፈርናንዴዝ ማንቸስተር ዩናይትድን ከተቀላቀለም ጊዜ አንስቶ በአንድ የፕሪሚየር ሊግ ጨዋታ እንግዲህ 16 ጊዜ ግብም አሲስት የሚያበረከተበትም እንዲሁ ሳምንት ነበር። የሜሰን ማውንትም መመለስ ነው። ሜሰን ማውንትም 3 ግቦች አሉት በዚህ ዓመት። በነገራችን ላይ ሜሰን ማውንት በአጠቃላይ ባለፉት 2 ዓመታት ካስቆጠረው ጎልም በልጧልና በሜሰን ማውንትም በኩል የተሻሻለበት ወቅት ነው። በሊጉ የመጀመሪያ ዙር ለማጠናቀቅ ለዩናይትድ 3 ጨዋታዎች ይቀሩታል። በፊታችን ሰኞ ኦልትራፎርድ ላይ በርነማውዝን ይገጥማል ማንቸስተር ዩናይትድ። ከዛ እሁድ ቀን ነው የሚጫወተው ማንቸስተር አስቶን ቪላ ፓርክ ሌዶ ይገጥማል። ከዛ አርብ ነው የሚጫወተው ማንቸስተር ዩናይትድ የመጨረሻውን ጨዋታ የ19ኛ ሳምንትን ኦልትራፎርድ ላይ ኒካስል ዩናይትድን የሚገጥም ይሆናል። እንዳልኳችሁ ዩናይትድ ቅዳሜ ለመጫወት ከ1 ወር በላይ መጠበቅ ይኖርባቸዋል። የዩናይትድ ደጋፊዎች ዩናይትድ ጨዋታዎችን የሚያደርገው ወይ ሰኞ ወይ እሁድ ወይ አርብ ነው። ያው የቴሌቪዥን መብት ነው በነገራችን ላይ ስካይ ስፖርት እና ቲኤንቲ ስፖርት ፕሮግራሙን ሲያወጡ በርካታ ገቢ ማግኘት በሚያስችላቸው ቀን ክለቦችን ያጫውታሉ። ይሄም የዩናይትድ ክለብ ብዙ ጨዋታዎችን ስለማያደርግ ሰዓትና ቀን እያቀያየሩ ብዙ ገንዘብ ለማግኘት ጨዋታው የመርሃ ግብር ለማስተካከል ጠቅሟቸዋል። ለዛም ነው ዩናይትድ ጨዋታ ላይ ተደራቢ ጨዋታዎች የማይኖሩትና በርካታ ገንዘብ እንዲያፍሱበት ያስቻላቸው። ለሀገር ውስጥ ደጋፊዎች ግን በጣም አስቸጋሪ ነው። ምክንያቱም የአርብና የሰኞ ጨዋታ ሰዓቶቹ ከሌሊቱ 5 ሰዓት እንደሆነ ይታወቃል። ስሎቫኒያ አጥቂ ቤንያሚን ሼሽኮ ጉዳት ላይ እንዳለ ይታወቃል። ወኪሉ ዛሬ ከአንድ ሚዲያ ጋር ቆይታ ነበረው። ኤልቪስ ባሳኖቪች ይባላል ተጫዋቹ። ካጋጠመው ጉዳት በጥሩ ሁኔታ እያገገመ ነው። ሼሽኮ ጥሩ ሁኔታ ላይ ይገኛል። የማገገም ሂደቱን በቅዱ መሰረትም በአዎንታዊ መልኩ ቀጥሏል። በግልጽ መች ወደ ሜዳ እንደሚመለስ መናገር አልችልም፣ ነገር ግን በቅርቡ ሜዳ ላይ ታዩታላችሁ ብሏል። ከተጠበቀው ጊዜም ቀድሞ ግልጋሎት ሊሰጥ ይችላል ተብሏል። በዩናይትድ በኩል ግን ሲጎዳ ቀለል ባለ መንገድ ነበር የተነገረው። አሁን ላይ ግን ባለው ሁኔታ ተጫዋቹ ጉዳቱ ቀላል በሚባል አይነት መንገድ ላይ ያለ እንዳልሆነ ማሳየት ችሏል። እንግዲህ የጉዳቱ የቀኑ ርዝመት ለማንኛውም በቅርቡ ይመለሳል በሚል ብቻ መረጃው ወጥቷል። ወኪሉም ያንን ብሏል። ሩበን አሞሪም በግልጽ ያስቀመጡት ቀን የለም፣ በቅርቡ ይመለሳል የሚል መረጃን ብቻ ነው እሳቸውም ከሰሞኑ ሲያወጡ የነበረው። በተከታታይ መረጃ ግን ካለ እናጣረዋለን። የአውሮፓ ምሽት ጨዋታዎች ዘና ፈታ በሉባቸው ብለናል። የአሁኑን ጥንቅር አበቃን።